እሺ ሰላም እንደምናመሻችሁ። አዜብዬን የማውቃት ዩቲዩብ ላይ ነው። ምግብ ላይ ስትሰራ ምግብ እንዴት እንደሚዘጋጅ በምን ሰዓት እንደሚቀመጥ በቃ ያሉትን እንትኖቿን ያን ያው ቤት ቁጭ ስለምንል ሁሉን ጨርሻለሁ እና ከእሷም ብዙ የተማርኩት እስካሁን ድረስ እየጠቀመኝ ምግቦች እንደዚህ ለሳምንት ለ4 ቀን ለ5 ቀን ለትምህርት ቤት አዘጋጅቶ ማስቀመጥ እሱን እየተማርኩ ነበር እና በቃ ድምጿን በጣም ነው የምወደው። ግን የምትገኝ የማይመስል አለ አይደለ? አግኝቼ ምናምን ኮሜንት እንትን ማለት ኮሜንት አንዳንዴ ያደርጋለሁ፣ ግን አግኝቻት ለማነጋገር ያን ጊዜ አስቤውም አላውቅም፣ ይቻላል ብዬም አላስብም። እና የ18 እና 15 ዓመት ልጆች አሉኝ። ልጆቼ ላይ በጣም እሰራለሁ ከሚባለው በላይ ማለት በቃ ኦልሞስት እንዲያውም ኪችኔን ኦፊሴ ነው የምለው እና በጣም ረጅም ሰዓት ኪችን ነው የማሳልፈው። በተቻለ መጠን ምግብን ለነሱ በጣም በቃ እዚህ ቤት ውስጥ ምግብ ይሰራል እስከሚባል ነው የምሰራው። በዛ መሀል ግን አንድ ቀንም ለኔ አድርጌ አላውቅም። ምክንያቱም ጾም ነው ትንሽ እኔም በቃ ልጓም የሚያስይዘኝ ጾም ላይ ሲሆን ነው ራሴን በቃ ማድረገው። ካለበለዛ ግን ጣፋጭ ነገር ማሳደድ ነው። ልጆቼ የማይበሉትን ፔስትሪ ቤት እየፈለኩ በቃ በጣም ነው ክሬዚ የሚያደርገው። በጣም ኢቨን አንዳንድ ጊዜ ቤት ውስጥ ቴምር አንዱን ይሄ ትልቁን ኮንቴነሩን ካስኮ የሚሸጠውን በደቂቃ ነው በልቼ የሚጨርሰው። ምንም አያቅልሽልሽኝም። በጣም ነው ጣፋጭ ነገር መፈልገው። በጣም ነበረ እንትን ምለው የምቸገረው ዳይቴን እንትን ለማለት። በጣም ወፍራም የሚባል የተጋነነ ውፍረት የለኝም፣ እግዚአብሔርም የተመሰገነ ይሁን። ይህን ያህልም የሚባል በሽታም ወይም እንደዚህ እንትን ያልኩት የለም። እና አንዳንዴ ግን ይሄ ቦርደር ላይ ምናምን የሚባል ይሄ ላይክ ልክ ይሄ አመት ቼክአፕ ሳረግ የሚያሳየኝ ነገር እሱ ላይ ብቻ ነው እና አይረኔ ነው በጣም ነው። ከዛ ግን ዳይት ላይ በጣም እቸገራለሁ። በጣም ነው የምቸገረው። ኮሚትድ አይደለሁም። እንዲያውም አንድ ጊዜ ጀምሬ እዚሁ ቴክኖ ፌስቡክ ላይ አንድ በነበረ እንትን ጀምሬ ወዲያውኑ ጾሙ ሲፈታ ጀምሬ የበላሁት እና እንደዚህ ዳይት ግን እውነት ስትሬት ያየሁበት እውነት ማለት አንድ ነገር ብቻ አይደለም። በአዜብዬ ዳይት ሁሌም እንደምልሽ እግዚአብሔር ዘመንሽን ይባርከውና ያገኘሁበት ነገር ማለት ነው ብሬን ፎግ፣ ይሄ አለመረጋጋት፣ ፎከስ ማድረግ የኛ አይነት ላይፍ ያለው ሰው ያውቀዋል፣ የሚያውቅ ያውቀዋል። በጣም ከባድ ጀርኒ ነው የኛ ላይፍ እና አሁን ላይ ቀጥ ብዬ ነው ለራሴ የሰራሁት። የእሷን ሳይ መጀመሪያ ልጆቻችሁን ለማቆም እናንተ መቆም አለባችሁ። አንድ ከአዜብዬ ያዝኩት። ሁለት ደግሞ የምትበይው ምግብ ከጥርስሽ ከጉሮሮሽ እስኪያልፍ ነው ደስታ የሚሰጥሽ። ከዛ በኋላ ያንቺ አይደለም። ሁለት ከዛ ደግሞ ተኝታችሁ ሰው ያወቀላችሁ ሰው የመደበላችሁ ነው የምትበሉት ያለችውን መቼም በህይወት ያረሳውም። እና ከዛ በቃ ጀመርኩኝ። ኮንታክት አረኳት። ወዲያው ነው የመለሰችልኝ። በቃ ወዲያው ዳይቱን ጀመርኩኝ። ስጀምር 165 ነበርኩኝ። አሁን 135 ገብቻለሁኝ። በጣም በሚገርም ሁኔታ ማለት ነው። እና ቻሌንጅ አይደለም፣ በጣም ከባድ ነው። በጣም ማለት ጮማ የሚባል አልወድም። በጣም አንዳንዴ ባለፈው ምን አልኳት፣ አዜብዬ አይኔን ጨፍኜ ለዋጠው ቢፍታሎ ልብላና አልኳት እና በቃ በምንም ይሁን ብቻ ይግባለች። ያውም እንትን አይደለም በጮማው ፋንታ ቂቤ እየገመጥኩኝ ማለት ነው። ከላይ ቡናውን ጠጣበታለሁ ከላይ እና የምችለውን ወጥቼ እንኳን ማለት ነው። ባለፈው ሰርግ ሄጄ ነበረ እና የተቀቀለ እንቁላል እና ቋንጣ ነው ይዤ ሄድኩት። ግራስ ፌድም ባይሆን ካርብ ከምበላ ዳይቴ ከሚፈርስ ይሄኛው ይሻላል ብዬ ማለት ነው። እና የዚህን ያክል ነው ኮሚትድ የሆንኩት። ሮብና አርብን ደግሞ እጾም ስለነበረ በውሃ ነው የጾምኩት። ምንም ነገር ምግብ አልበላም፣ በውሃ ጾም አለሁኝ። ሮብ አልበላም፣ ሐሙስ በላለው፣ አርብ አልበላም፣ ቅዳሜ በላለው ማለት ነው። እንደዛ እያደረግኩኝ ከ165 135 ፓውንድ ነኝ አሁን ያለሁት። በጣም የሚገርም ኢነርጂ፣ የሚገርም እንትን ሌላ ይሆናል ብዬ የሚያላሰብኩት ስትል ሰማለሁ። አዜብዬ
ግን ስጀምርም ለዛም አይደለም የጀመርኩ በቃ ጤነኛ ለመሆን ብቻ ነው ለልጆቼ ለመኖር። ለምን እኛ ያሉን አደራ የማይባሉ ልጆች ናቸው። ቲፒካል ልጆች ያሏቸው ልጆች አደራ ይባላሉ። የኛ አይነት ልጆች ያለን ግን ሁል ጊዜ እናት መቼም ለልጇ ሞትን አትመኝም አይደለ? የኛ አይነት ልጆች አሉን። አንዳንድ ከጓደኞቼ ጋር ስናወራ ልጆቼን ዛሬ እኔ ነገ ውሰደኝ ብለን የምንመኝ ሰዎች ነን። ስለዚህ መሞት በጣም ነው የምንፈራው። ስፔሻሊ ልጆች አለን፣ እናቶች፣ አባቶች የምንፈራው እና በቃ ጤነኛ መሆን ራሴ ላይ መስራት ይከብደኛል አይከብደኝም እያልኩኝ በጣም በቻሌንጅ ማለት ነው እና ከቸርችም ስሄድ ከሰውም ጋርም ስቀላቀል ምንም ስል በቃ አልበላም። በተለይ ሀበሻ ብዙ አስተያየት ሊሰጠን ይችላል። በጣም ቀልድም ሊሆን ይችላል፣ ሽሙጥም ሊሆን ይችላል። እኔ ምንም አይመስለኝም። ምክንያቱም እኔ ራሴ ላይ እየሰራው ነው፣ ውጤቴን እያየው ነው። ለምን ያንን አስተናግዳለሁኝ? ቃለ ራሴ መቆም ከጀመርኩኝ መቆም ጀምሬያለሁ። ስለዚህ ቻሌንጂንግ ነው በጣም ከምላችሁ በላይ። አሁን ሁላችንም ቀነስን ስንል እህቶቼም ወንድሞቼም እንዳሉት በጣም አልጋ ባልጋ ሆኗል። አስቡት ያደግንበትን እንጀራን መተው እንዴት እንደሚከብድ። ምንም ያ ሁሉ ስኳር የሚባል ክሬቪንግ እንዳለን የጠፋው እንዳለ በቀደም ቤተክርስቲያን ተሳስቼ ሻይ ቀምሼ በቃ እንዳለን የተፋሁት ማለት እኔ ሻዩ ላይ ስኳር መቅዳት የሚቀረኝ ሴትዮ የነበርኩት ማለት ነኝ። እና ምንም እንትን እንዳይላችሁ እና በቃ እንጀራት ወይ አልበላም ነው ናቸው አልበላም ተመልሼ እሱ አይደለም። አሁን የ3 ወሩን ጨርሼ አሁን አዜብዬ እንትን ወደ ካርኒቫል ለመምጣት እንትን ጨምሪበት ስትለኝ ቬጂ በቃ እንዴት እየፈራሁ እንደምበላ ማለት ያሶፍረኝ ይሆን ያ ነገር ይመጣ ይሆን ኢቭን እሷ ሰታኝ ራሱ ማለት ነው። እና ያንን ዳይት መልቀቅ እስከምፈራ ድረስ ለምን በጣም ምቾትን መልቀቅ የሚፈራ ሰው የለም። በጣም ምቾቴን ስለፈለግኩኝ እንትን ራሱ ጨምሪ ስትለኝ አሁን ነው በቃ 2 ቀን 3 ቀን የጨመርኩትና በቀደም አዜብዬ ቅቤውን እኩል ልብላው እንዲያልኳት ለምን ይችን በ3 ወር ውስጥ ያየኋትን ነገር ማጣትም አልፈልግም። ቅድም እህቴ እንዳለችው በጣም ፊቴ ግሎ እንዲያውም እህቴ ምን አለችኝ፣ አንቺ ቦቶክስ ትወጊያለሽ ምናምን ያለችኝ እና በጣም ማለት በጣም ቲኔጀር ነው የመሰልኩት። በጣም ከስቼ ኢቨን መስታወት በጣም ደስ እንዲህ ነበርኩ እንዴ ቀደም እንዳለችው ብዬ በቀደም ራሴን ዋው ሳመር ነው ያልኩት ራሴን ማለት ነው። እና እግዚአብሔር ይመስገን በጣም ይቻላል። ትላንትና ትንሽ አንድ እንደ ቲፕ ብዬ ያወራሁትን እዚህ ልንገራችሁና ሁላችንም ጤነኛ መሆን ነው የምንፈልገው፣ ለልጆቻችንም ጤነኛ ማድረግ ነው የምንፈልገው። እና እኔ በልጆቼ ኦልሬዲ ጀምሬው ስለነበረ ምግቡ ኤክስፔንሲቭ ሊሆን ይችላል። እዚህ ሀገር ይታወቃል፣ ለ2 ቤት ነው የምንኖረው፣ አገር ቤት እና እዚህ ቢሆንም ግን ልክ ይሄ አሁን ላይክ ድሮ ለልጆቼ ስናክ ምናምን ድሮ ግሉትን ፍሪ ከመሆናቸው በፊት እገዛ ነበር። አሁን እነሱን ይሄ ስናኩን፣ ኩኪውን፣ ቺፕሱን፣ ሴሪያሉን የምንገዛበት ገንዘብ ለዚህ ለኤክስፔንሱ ሲሄድ እውነት ድሮ ከምናወጣው ምንም አይለይም። ኦፍኮርስ ውድ ነው አሁን ሁሉ ነገር ውድ ስለሆነ፣ ግን እኔ አሁን ቤቴ ውስጥ ዱቄት የሚባል የለም፣ ሴሪያል የለም፣ ወተት የለም፣ ምን የለም፣ ምንም ጤፍ ዱቄት ብቻ። እሱንም እላለሁ አንዳንድ ጊዜ ይህንን ለማላቀሻ የሆናቸዋል ልጆች የለም ከምልላለሁኝ። እና እንደሱም ስለሆነ እሱም አንድ ይረዳል። ሁላችንም ዳይት ብንቀይር እውነት ቤተሰቡ ሁሉ ተጠቃሚ ጤነኛ ነው የሚሆነው። ሌላ በጣም የሚገርማችሁ ነገር ሲስት ነበረብኝ ላይክ እዚህ ኪድኔ ላይ እና እንዲያውም እሱ በህመም ምናምን አይደለም የሆነ አልትራሳውንድ ስለዛ የሆነ ስካር ይሁን ሲስት ነገር አለሽ ምናምን ብሎኝ ዶክተሬ ባለፈው እሱም እንዲህ አለብኝ ያልኳል። ምክንያቱም ህመም ነው ተብዬ ማላቅም ምንም እዚህ ጋር እንደዚህ ያሳይቶ ነበር አለውም ብለውም አልነገሩኝም። አሁን በቀደም ላዜ ብዬ እየነገርኳት ይሄን ዳይት ከጀመርኩ በኋላ ጎኔን አመመኝና በቃ እንትን ማለት ፈለግኩኝ አልትራ እንትኑ እንዲያዙልኝና አርጀንት ኬር ሄጄ ሲቲ ስካን ተነሳ። ገስዋት ሁለቱም የለም። ፋይብሮይዴ 3-4 ቦታ ነበር ያለው እና አንደኛው በጣም ትንሽ ኢንች ነው እና በጣም ዶክተሬን ቻሌንጅ አድርገው ነበረ ፕሊስ ማለት ሰርጀሪ ባደርግ ስላሉ ለምን ሆርሞን ላይ በጣም እቸገራለሁኝ። ፕሪሞኖፖዝ በጣም ነበር የምሰቃየው እና
እሱም ስላለ መነሳት ፈለኩ። አሁን በቀደም ሄድኩኝና እኔ አንብቤዋለሁ ግን በቃ እስቲ ፕሮፌሽናል ኢንገሪንግ ብዬ እስቲ ሪዛልቱን ሪክት አደረግልኝ ምናምን ሰላም ፋይብሮይዱ እዚህ ትንሽ ጋም ያለው እንትን የለም ማለት እንግዲህ አስቡት። ስጀምር አሞኝ አይደለም ለዳይት ነው ግን እኔ በዚህ ጋር በዳይት ስጀምር ያላሰብኩትን ነገር ሁሉ ይሄ ዳይት እንዴት ይዞ እንደሚሄድ እና የእውነት ኢትስ ወርዝት ሁላችሁም ተጠቀሙበት። ይሄ አድቨርታይዝም አይደለም፣ ለራሳችን ለጤናችን የምናደርገው ነገር ነው። አዜቢና የምታደርገው ነገር እግዚአብሔር በልጇ በትዳሯ በቤተሰቦቿ ሁሉ ይባርካት። ማንም ዶክተር እንደዚህ ጥግ ሄዶ እስከ መጨረሻ ተከታትሎ እንደገና የኛ ስትረስ ሁሉ አስጨንቆት ያንን ቁጭ ብሎ የሚያዳምጠን ሰው የለም። እና ሁላችሁም እውነት ተጠቀሙበት። እድሜና ጤና እንለምንላት። በእውነት አንድ ሰው ለብዙ መሆን በጣም ይከብዳል። በጣም ግን በቃ እግዚአብሔር ይርዳንና እኛም ተረድተን ልጆቻችን አሁን እኔ ልጆቼ ላይ ሞክራለሁ ብያለሁ። ትምህርት ቤት ቻሌንጅ ነው አሁን ያለብኝ። ትምህርት ቤት ላይ እንትን አድርጋ ስለምትበላ ጃምፕ አድርጋ ስለምትበላ ነው እንጂ የቤትም የልጆቼን ኦልሞስት ድሮም እንትን ነው። ግን አሁን ልክ እንደኔ ስትሪክት የሆነ ዳይት ለመጀመር ለምን እኔ ላይ ያ ሁሉ ይሄ ብሬን ፎግ ሁሉን ነገር ያየሁትን በእርግጠኝነት ልጆቼ ላይም እማየው ይመስለኛል። ሁላችሁም በርቱ። እኔ ማድረግ ከቻልኩኝ እንደዚህ የእውነት የማያደርገው ሰው የለም። በቀደም እንዲያውም ጓደኛዬ አሁን ትኖራለች አግኝታኝ በጣም እስከምጠፋባትና በቃሽ አለች። በቃሽ አሁን በቃሽ አለች። እኔ ግን ጎሌ 130 ፓውንድ ነው። 6ቷን አሁን እንትን አደርጋታለሁ እያልኩኝ ነው። እና ሁላችሁንም እግዚአብሔር ይርዳችሁ። ስላዳመጣችሁኝ በጣም አመሰግናለሁኝ። ጠብቀን ለዛ ነው ያቆየኋት። ብዙ ሰው መስማት አለበት። እኔ ጋር ፎቶዋ አለ፣ ሪዛልቷ ልካልኛለች። ቲኔጀር ነው የምትመስለው በእውነት ህፃን የልጇን እና የራሷን ልካልኛለች። ከዛ ደግሞ የብቻዋን የራሷን የእውነት ነው የምላችሁ አታቋትም። በቃ ቲኔጀር ህፃን ልጅ ነው የምትመስለው የላከችልኝ ፎቶ። በጣም ስለተገረምኩ ነው ቆየ ወደኋላ ያልኳት ማለት ፎቶ ስላየሁኝ በጣም ደጋገምኩባት ፎቶ ስለላከችልኝ። በጣም ደስ የሚል ስራ ነው የሰራሽው። አንድ ጥንካሬሽን በጣም አደንቃለሁ። እኔ በውስጤ በቃ በጣም ሽልማት ይገባታል ብዬ ያሰብኳት አንድ በጣም ውጤት ስላየው በወረቀት በማስረጃ ፎቶ አልካ ሁለቱንም ቢፎር እና አፍተር ልካልኛለች እና ያገኘቻቸው ሪዛልቶች እነዚህ ስስት ምናምኑ በቃ በጣም እኔ ደግሞ እዛ ጋር ነው ፎከሴ። ኢቭን እሷ ስለ ክብደቷ ስትነግረኝ ሌሎች ነገሮች ላይ ነው እኔ ሁሌ ምገፋት። ያንን እያልኩ ፖይንት አውት የማደርጋቸው ነገሮች ነበሩ። ጥሩ የምስራች ነው የነገረችኝ። ይሄ ነው እንግዲህ የኔ የሚያስደስተኝ ነገር ይሄ ነው። ላይፍ ስታይላችን ሊሆን ይገባል። ጤናማ የሆነ አመጋገብ ዘይቤ ለ3 ወር ለ4 ወር የሚደረግ አይደለም። ላይፍ ስታይላችን አሁን ከእሷ ጋር የምንሄድበት ስቴጆች አሉ። ሰውነቷ አሁን ሉዝ እንዳታደርግ መስሏል። ሉዝ እንዳታደርግ የምታደርጋቸውን ሰፕሊመንቶች ክሪያቲን መውሰድ አለብሽ። አመጋገብሽ አሁን በጣም ብዙ ጾሞችን የምታበዡን የተወሰነ ወደኋላ ባካፕ ማድረግ ይኖርብሻል። እናውራለን አንድዬ። በጣም ጎበዝ። ከታች ያላችሁ ሰዎች እናንተ ያንን ኖት ይዛላችሁ። እኔም እዚህ ጋር እያያዝኩ ነው። ከምንድን ነው 135 የገባሽው አንድዬ? ስንት ነበርሽ ከዛ በፊት? 165። እሺ በጣም ጎበዝ። I'm so proud of you። በቃ ምን ልበልሽ